የሲቪክ ማህበራት ህግ በድጋሚ ሊቀየር ነው። ሰላም እንደምንላችኋል የኢትዮ ፎከስ ቤተሰቦች፣ የዛሬው መረጃ ይዤላችሁ ቀርቤያለሁ። ለቻናላችን አዲስ ሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን ቆዩ። በውጪ ሀብት ምርጫ ላይ መስራትን ይከለክላል። የሲቪል ማህበረሰብ ድርጅቶች አዋጅ አገር በቀል የሲቪል ማህበረሰብ ድርጅቶች ለፖለቲካ አድቮኬሲ፣ የመራጮች ትምህርት፣ ምርጫ መታዘብና ማንኛውም ከምርጫ ጋር የተያዙ ስራዎችን ለመስራት ከውጪ የፋይናንስ ምንጭ ገንዘብ እንዳይቀበሉ የሚከለክል ድንጋጌ ተካቶበት ሊሻሻል ነው። የማሻሻያውን ረቂቅ የፍትህ ሚኒስቴርና የሲቪል ማህበረሰብ ድርጅቶች በጋራ እንዳዘጋጁት የፍትህ ሚኒስቴር የመንግስት ህግና ፍትህ አገልግሎት ሚኒስቴር ዴኤታ አቶ በላይነህ ይርጋ ባለፈው ሳምንት አጋማሽ ገልጸዋል። አቶ በላይነህ እንደገለጹት ከሲቪል ማህበረሰብ ድርጅቶችና ከመንግስት ተቋማት የተውጣጡ ተወካዮች በተሳተፉበትና ማሻሻያ ረቂቁ ላይ ውይይት ተደርጓል። በዚህ ውይይት ለተሳታፊዎች የቀረበውና ቢቢሲ አማርኛ የተመለከተው የፓወርፖይንት ሰነድ ከ6 ዓመታት በፊት የወጣው አዋጅ ላይ ማሻሻያ ማድረግ ያስፈለገበትን ምክንያትና የሚደረጉ ማሻሻያዎችን በዝርዝር ያሳያል። ሰነዱን ለተሳታፊዎች ያቀረቡት በፍትህ ሚኒስቴር የህግ ጥናትና ማርቀቅ ዳይሬክተር ጀነራል አቶ አዲሱ ጌትነት አዋጁ ተግባራዊ መሆን ከጀመረ በኋላ የተስተዋሉ ክፍተቶችን ለማስተካከል ማሻሻያ ማድረግ ማስፈልጉን ገልጸዋል። የሲቪል ማህበረሰብ ድርጅቶች እንቅስቃሴ የህዝብና የሀገርን ጥቅም ባረጋገጠ መልኩ እንዲሆን ማድረግ ሌላው አዋጁን ማሻሻል ያስፈለገበት ምክንያት መሆኑ በሰነዱ ላይም ሰፍሯል። ዓለም አቀፉ የመብቶች ተቆርቋሪ ድርጅት የሆነው አምነስቲ ኢንተርናሽናል ይህ ረቂቅ ህግ ከዚህ ቀደም በአገሪቱ ውስጥ የነበረውን ቁጥጥር የበዛበት ለተቃውሞና ለሁከትም ምክንያት ከሆኑ ህጎች ትምህርት አለመውሰዱን እንዲሁም የተካሄዱ ማሻሻያዎችን ወደ ኋላ የሚመልስ ነው በማለት ስጋቱንም ገልጿል። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ ካደረጓቸው ጉልህ ለውጦች መካከል የሲቪል ማህበረሰብ ድርጅቶችን የሚመለከተውን አዋጅ ማሻሻል ቀዳሚውም ነበር። በስራ ላይ ያለው የሲቪል ማህበረሰብ ድርጅቶች አዋጅ ጸድቆ ወደ ስራ የገባው ጠቅላይ ሚኒስትር አብይ ስልጣን ላይ ከወጡ ከአንድ ዓመት በኋላ ነው። አዋጁ ከዚያ በፊት የነበረውንና የሲቪል ማህበረሰብ ድርጅቶችን አያሰራም የሚል ትችት ሲቀርብበት የነበረውን የበጎ አድራጎት ድርጅቶችና ማህበራት አዋጅም ሽሮታል። ሌሎች የዴሞክራሲ ተቋማትን የሚመለከቱ አዋጆች እንዲሁም የሲቪል ማህበረሰብ ድርጅቶች አዋጅም ለዴሞክራሲ ስርዓት ግንባታ አዎንታዊ ተጽዕኖ ያሳርፋል የሚል ግምትም ተይዞ ነበር። ነገር ግን ከ5 ወራት በፊት የህዝብ ተወካዮች ምክር ቤት የህግና የፍትህ ጉዳዮች ቋሚ ኮሚቴ የሲቪል ማህበረሰብ ድርጅቶች ባለስልጣን አላሰራ ያሉ አዋጆችን እንዲያሻሽል አቅጣጫ አስቀምጦም ነበር። ቋሚ ኮሚቴው ይህን አቅጣጫ ያስቀመጠው በጥር ወር መጀመሪያ በባለስልጣን መስሪያ ቤቱ ባደረገው የመስክ ምልከታ ነው። በጊዜው የባለስልጣኑ ዋና ዳይሬክተር አቶ ሳምሶን ቢራቱ መስሪያ ቤቱ የሚሰሯቸውን ስራዎች ይበልጥ ውጤታማ እንዳይሆኑ የሚያደርግ የህግ ክፍተት መኖሩን ለቋሚ ኮሚቴውም ተናግረው ነበር። አቶ ሳምሶን አክሎም የሚመሩት መስሪያ ቤት አዋጁ እንዲሻሻል እየሰራ መሆኑን ስለመናገራቸው የህዝብ ተወካዮች ምክር ቤት በወቅቱ በማህበራዊ ትስስር ገጹም አስታውቋል። ከ7 ዓመት በፊት የህግና ፍትህ ጉዳዮች አማካሪ ጉባኤ ተቋቁሞ የህግ ማሻሻያዎችን በሚያከናውንበት ወቅት በጊዜው ሲቪል ማህበረሰብ ድርጅቶች ኤጀንሲ ከሚባለው ተቋም ከፍተኛ ተቃውሞ ይገጥማቸው እንደነበር ህጎችን የማርቀቅ ኃላፊነት ተሰጥቶት የነበረው የባለሙያዎች ቡድን አባላት ለቢቢሲ ተናግረዋል። አሁን በስራ ላይ ያለው ረቂቅ እየተዘጋጀ ባለበት ወቅት ኤጀንሲው የከፍተኛ ደረጃ ባለስልጣናትን በተሰካ ሁኔታ ማግባባትና ተፎካካሪ ረቂቅ ህግ ለማውጣት ፍቃድ እንደተሰጠው የቡድኑ አባል ያክላሉ። ህጉ ከጸደቀም በኋላ ግን ስያሜውን ወደ የሲቪል ማህበረሰብ ድርጅቶች ባለስልጣን የለወጠው ተቋም ተቃውሞውን እንዳላቋረጠ ለቢቢሲ ተናግረዋል። ባለስልጣኑ አዋጁ ያስገኛቸውን ለውጦች ወደ ኋላ የሚመልሱ ተደጋጋሚ ረቂቅ መመሪያዎችን አቅርቧል የሚሉት ቢቢሲ ያነጋገራቸው ባለሙያ ምንም እንኳን እንደ ቀድሞ ህግ አፋኝ ባይሆንም የተቋሙን አስተዳደራዊ ስልጣኖች የሚያጠናክሩ ደንቦችና መመሪያዎችን አውጥቷል ሲሉም ያስረዳሉ። ከጅምሩ በባለስልጣኑ ተቃውሞ የገጠመው አዋጅ ከጸደቀ 6 ዓመት በኋላ አዋጁ እንዲሻሻል ቋሚ ኮሚቴው አቅጣጫ ካስቀመጠ ከ5 ወራት በኋላ ባለፈው ሳምንት አጋማሽ የማሻሻያ ረቂቁ ላይ ውይይት ተደርጓል። ውይይት የተደረገው ረቂቅ በስራ ላይ ካለው የሲቪል ማህበረሰብ ድርጅቶች አዋጅ ውስጥ 12 አንቀጾች ላይ ሙሉ በሙሉና በከፊል ማሻሻያዎችን አድርጓል። ረቂቁ ሙሉ በሙሉ ሰርዞ በአዲስ የተካው ቀዳሚው ክፍል የሲቪል ማህበረሰብ ድርጅቶች ባለስልጣን ቦርድን የተመለከተው ድንጋጌ ነው። ቀሪዎቹ ጉልህ ማሻሻያዎች የተደረጉት የድርጅቶች ምዝገባ፣ የሂሳብ ሪፖርትና ህግን ማስከበር የተመለከቱ ድንጋጌዎች ላይ ነው። የሲቪል ማህበረሰብ ድርጅቶች ባለስልጣን የድርጅቶችን ምዝገባ ጥያቄ የማይቀበልባቸው ምክንያቶች በሚያትተው የአዋጁ ክፍል ላይ 2 አዳዲስ መስፈርቶች ተካተዋል። በረቂቁ ውስጥ በተካተተው አዲስ ድንጋጌ መሰረት ድርጅቱ ለሀገር ደህንነት ስጋት መሆኑ በባለስልጣኑ የሚታመንበት ከሆነ የምዝገባ ጥያቄ ውድቅ ሊደረግ ይችላል። ባለስልጣኑ ከሚመለከታቸው አካላት ጋር በመመካከር የሀገር ደህንነት ስጋት መሆኑን እንደሚወስን እንዲሁም ለዚህ አፈጻጸም ሲባል
አስፈላጊውን መመሪያ እንደሚያወጣ ረቂቅ ማሻሻያው ላይ ሰፍሯል። አንድ ስማቸው እንዲጠቀስ ያልፈለጉ የሰብአዊ መብት ባለሙያና ተመራማሪ ይህ የማሻሻያ ረቂቁ ድንጋጌ በ2001 ዓ.ም ወጥቶ የነበረውንና ብዙ ትችት ሲቀርብበት የነበረው አዋጅ ላይ ያለውን የቅድመ ምዝገባ ፈቃድ እንደገና ማምጣት ነው ሲሉ ለቢቢሲ ተናግረዋል። በማሻሻያው የተካተተው ድንጋጌ ከ2001 ድንጋጌ በቃላት አጠቃቀም የተለያየ ቢሆንም ከሚያስከትለው ሕጋዊ ውጤት ተግባራዊነቱና ተጽዕኖ አንጻር ተመሳሳይ ይሆናል ሲሉም ያክላሉ። ከ16 ዓመታት በፊት ወጥቶ በነበረው አዋጅ መሰረት የሕዝብን ሰላም ለሚያደፈርስ ተግባር ወይም የኢትዮጵያን ደህንነትና ማረጋጋት ለመጉዳት መጠቀሚያ ሊሆን ይችላል የሚያሰኝ በቂ ምክንያት ሲኖር ድርጅቱም አይመዘገብም ነበር። ሌላው በማሻሻያው ጉልህ ለውጥ የተደረገበት የአዋጅ ድንጋጌ የሲቪል ማህበረሰብ ድርጅቶችን የሥራ ነጻነት የሚመለከተውን ክፍል ነው። ረቂቁ የነባሩን አዋጅ ሁለት ንዑስ አንቀጾች ሰርዞ በአዲስ ተክቷቸዋል። በአዳዲሶቹ የረቂቁ ንዑስ አንቀጽ መሰረት የውጭ ድርጅቶችና ኢትዮጵያ ውስጥ በሚኖሩ የውጭ ሀገር ዜጎች የተመሰረቱ ሀገር በቀል ድርጅቶች ማድረግ የሚችሏቸው የገንዘብ ድጋፎችንም ዘርዝሯል። እነዚህ ድርጅቶች በቀጥታም ሆነ በተዘዋዋሪ ለሀገር በቀል ድርጅቶች የፋይናንስ ወይም የቴክኒካል ድጋፎችን በመስጠት የፖለቲካ አድቮኬሲ፣ በመራጮች ትምህርት፣ በምርጫ መታዘብ ወይም ማንኛውም ከምርጫ ጋር የተያዘ ስራ ላይ መሰማራት አይችልም የሚል ከልካይ ድንጋጌ በረቂቁ ውስጥ ተካቷል። ከዚህ በተጨማሪም ማንኛውም ሀገር በቀል ድርጅት እነዚህን ተግባራት ለማከናወን ከውጭ የፋይናንስ ምንጭ ገንዘብ ወይም ሀብት መቀበል አይችልም። አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። በሌሎች መረጃዎች እስክንገናኝ ሰናይ ቀን